እግዚአብሔር ያን በተግሳጽ መልኩ ከወደቁበት የሚያነሳቸው ቢሆን ስድባችን ወይም ያ ስድብ የሚባለው ጀስት ምንም የሌለበትን ሰው በበጎ የሚውል ሰው ባለማስተዋል የሚደረግ ያለ ስሙ ስም የሚሰጥበት ምናምን ነው። ግን እነዚህ መንገድ የሚዘጉ የሚያስገድሉና ዛሬም ደግሞ ሌላ ጥፋት ለማስከተል ለህዝባችን ደህንነት የህዝብ ደህንነት ምን እንደሆነ እያያችሁ ነው። በዛ መካከል እነዛ የሚቀልዱ ሰዎችን የሆነ ቃላት ጦርነት ተግሳጾኑ እንዲመልሳቸው ካልሆነ በቀር ለነሱ ይሄ ሲያንስ ነው። ስድብ ይበቃቸዋል። ግን ስድብም ይሁን በማንኛውም አግባብ እንደኔ በተግሳጽ መልኩ እንድትስተካከሉ ነው። በጣም የምወደውን ሰው ልሰድበው፣ ልደበድበው፣ ልወቅሰው ምናምን እችላለሁ። የግል አመለካከት እንደዛ ነው። የምትወዱትን ሰው አስተካክሉት፣ ምንም ነገር ቢሆን አድርጋችሁ እና ተስፋ የቆረጣችሁበትን ሰው ደግሞ በቃ ተናገሩ ካላችሁም ጀግና ነህ በሉት። ስራው እዛው ፊቱ ይወድቅለታል። ግን መስተካከል አይችልም። እንዲስተካከል የምትፈልጉትን ነው የምትቆጡት፣ የምትመክሩት፣ የሆነ የምታኮርፉት። እንደዛ የምትወዱትን ሰው ከዛ ባህሪው እንዲላቀቅ ከዛ ነገሩ እንዲድን የምትፈልጉትን ሰው እንጂ ማይድን ተስፋ የቆረጣችሁበት ነው በቃ ማጨብጨብ እኮ ነው። እዛው ጉድጓዱ ይገባል። ሩጫው ቶሎ ያደርሰዋልና ማለት ነው። ጋሽ ጌታ ነው እንዴት አለ? ሰላም ነው? እንኳን ደህና መጣ፣ ደህና መሸህ፣ እንዴት ነህ ብያለሁ። ስለዚህ ያ ፈተና ቢመጣም አንድ ተሞክሮ ነው የማይናቅ መሆኑን ትንሽ ትልቁን እንዴት ክፉዎች እንደሚያጠምዱ እኛ ሀቅን የያዝን ሰዎች በሀቅ ላይ ያለን ሰዎች በቃ ተሰባስበን ወደሆነ ነገር ዋጋ ከፍለን ቢሆን ለመሄድ እንደ የሆነ የመናበብን ነገር እንዘናጋለን። ዝንጋዬ አለ። እነዛ ክፉዎች ግን አይዘናጉ ባለ በሌላ አቅማቸው ያን ክፋታቸውን ተፈጻሚ ለማድረግ ይችላሉ። እንኳን ጉባለች ላይ እንኳን ሀቅ ሚዲያዎች ላይ ሌላ ነገር ላይ እንትን ይላሉና 27 ጊዜ ሲገን ዘግተዋል። እንደዚህ ያ ብርቅ አይደለም። ከምንናገረው አንፃር ደሞ ፍሬው ይታያል እና ፍሬው ስለሚታይ ሰይጣን መስሎ የሆነ ነገሮችን በነገር ነው። ሶሻል ሚዲያ ላይ የሚሰራውን አሻጥር በዛው በሶሻል ሚዲያ መምታት ስላለብን ነው። እና እዚህ ጋር የምናወራው ሀቅን ለሚወዱት ሀቅ ለናፈቃቸው ሀገር ለሚወዱ በሀገራቸው ላይ ስኬትን ማረጋገጥ ለሚፈልጉ ተስፋቸውን ማሳደግ ለሚፈልጉ በበጎ የሰው ልጆችን ሰብዕና ከፍ ሊያደርጉ የሚችሉ ባለ በሌላ አቅማችን ይሄን የሚመስል ነገር ነው ለመናገር የሞከረው። ይሄን ይዘን ነው እዚህ ገበያ ላይ ይሸጣል አይሸጥም ብዬ እዚህ ሶሻል ሚዲያ ላይ የመጣሁት። አይ ሶሻል ሚዲያው የሚፈልገው ሌላ ነው ከተባለ ያኛው የኔ ሰብዕና አይደለም። አስደንጋጭ ብሎ ሰዎችን አስደንግጦ እንደዛ ከተባለ ሲምፕል በጣም ቀላሉ ነገር የሚገርማችሁ ሰውን እየመከራችሁ እየገሰጻችሁ ወደዚህ ማምጣት ነው እንጂ የሚከብደው በቃ የተጻፈውን ማንበብ ቀላል ነው። ምናልባት ያነባበብ ፊደል ብንስት ወር እንደዛ ፊደሉን አስተካክሎ የሚያነብሰውና እንደዚህ በቅላጤ ሰዎችን የሆነ መጫወቻ ለማድረግ የሚለው ስብና እሱ ሲምፕል ነው። ማንም ነገ ይደርሳል። እሱ ትልቅ መሆን ስለሚከብድና በዛ ስሜት ነው እንጂ ያጠፍቶንም አይደለም። እንዲህ ሆነ እኮ ጉድ ፈነዳ ከሌ ወደዛ ሄደ ምናምን ብንል ብዙ ነገር አለ። ማንም መሬት ላይ ካለው ሰው አንዲት ቅንጣት ታህል መረጃ የሌለው ሰው ብዙ ነገር ያወራል። እኛ ደግሞ የመጣንበት ያንን የሚያወራ ሞልቷል። ስፖንሰር እየተደረገ ዩቲዩብ እየተከፈተለት ቡስት እየተደረገ ዩቲዩብ እየተዋወቀለት ብዙ ሰው አለ። እኛ ያጣ ነው የሚገላግለን አብሮ የሚያደርገን የጎደለውን የሚሞላልን የሚያዋድደን ተስፋችንን የሚያሳድግልን ይህን ክፉ ዘመን ልንሻገርበት የምንችለውን ኢትዮጵያዊ ጥበብ፣ ሃይማኖታዊ ጥበብ፣ ሰዋዊ ጥበብ የሚሰጠን ሀገርኛ መፍትሄ ለሀገርኛ ችግራችን ሊያመጣልን የሚችል እንጂ ያንንም መስደብ እንዲህ ማለት መናከስ ተናካሽነት እንጂ መካሪነትን ስለማይወልድ ትልቅነትን ስለማያመጣ በዛ ስሜት ስለመጣን አስበን የመጣ ነው። ያ ነው ማርኬቱ ላይ የማያዋጣ ከሆነ ጭብጨባ የሚበዛበት ከሆነ ጀስት እንደዛ መሄዱ ነገ የሚደርስ ይሆናል። ሮሮች የአብቹ ደጋፊ ሰላም ብያለሁ። እንዴት ናችሁ? እና ያ ነው የሜምበርሺፕ ላይ ፖስት ተደርጋችኋል ምናምን ይላል። ከተግባባንና ምን ካልን ያው የኦክቶበር 8 ወይም በጥቅምት 8 እንደ አውሮፓውያን አቆጣጠር ላይ አፒሉን እናያለን የሚል ነው። ያ ካልሆነ ግን ሪሙቭ ማድረግ ዛሬውኑ ሪፔመንታችሁን ጠይቃችሁ ሪፈንድ መደረግ ትችላላችሁ። ለዛ የከፈላችሁትን ነገር እንደዚህ መመለስ ትችላላችሁ የሚል አንዳንድ ቦታው ላይ ኢሜል ተልኳል ለሜምበሮች ማለት ነው፣ ሜምበር ለነበራችሁ ማለት ነው። እና ያ ቢሆንም ብቻ በታሪክ ግን ነገሩን ያዙት።
ሀቅን የሚያሸንፍ ኢትዮጵያን የሚያሸንፍ የለም። እኛ የምንደግፈው ሀቅን ነው። እኔ አንዱ ኤሌመንት አንዱ ሰው ነኝ ለኢትዮጵያ እንጂ እኔ ነገ የሚያልፍ ሰብዕና ይዤ የሆነ ነገር ላይ መቀመጥ የለም። መሪዎችም ዘመን የሰጣቸው የተሾሙት ናቸው። የምንችለውን ሁሉ ደግፈናቸው አልሆን ካለም በቃ ያልሆነበትን ልንናገር እንችላለን እንጂ ምንም ሳንደግፍ መስደቡ አግባብ አይደለም ነው እንጂ በግለሰብ ልክ ሀገር አይሰራም ብለናል፣ ደጋግመን አውርተናል። ሃይማኖታችን ማንኛውም ኢትዮጵያዊነታችንን ነው የምንፈልገው። ስለዚህ ወንድማችን የሚሰሩ ሰዎችን ደግሞ ክብር መስጠት ግዴታ። ሀገርን እየመራ ያለ እስክብርቶ በእጁ ያለን መሪ ማመስገን ይቅር መስደብ ለምን አስፈልገ? አንተ ደጋፊ ነህ ምናምን አንድ ዩቲዩበር ወይም አንድ ዝም ብሎ ሀገር እንደዚህ እንትን የሚያተራምስና መርዶ ያዘ ሰው ደጋፊው ሊሆን አይችልም። በዛ ልክ በአንድ የሆነ ሰው የሚደገፍ መንግስትም የለም። በዛ ልክ የደከመ መንግስት እንዴት ይኖራል? ስለሰራ ነው ግን መሳደብ የለብን። ስላልተሳደብን ደጋፊ ናችሁ አንሳደብም። አሁን ከቻልን መመረቅ ነው የምንፈልገው። መመረቅ፣ ማበረታታት፣ የእኛን ግዴታ መወጣት። ኢትዮጵያን እንወዳለን። ኢትዮጵያን የሚመሩ የሚያገለግሉ የሚታዘዙ ኢትዮጵያ ውስጥ የሚኖሩ ዜጎች ሁሉ የተከበሩ ናቸው። ምክንያቱም ኢትዮጵያ የተከበረች የዛች ሀገር ልጆች ስለሆንን እንኳንስ መሪዎቿን ማለት እንደ ኢትዮጵያ የሚናገረው እንግዲህ ባንዳ አይሆን። ስለዚህ በሐሳብ መብለጥ መድረኩ ክፍት ነው። በዚህ ምክንያት ስህተት ነው፣ በዚህ ምክንያት ልክ ነው ብሎ ማለት ያ ብዙ አማራጮችን ትልቅነታችሁንም ያወጣል። ያለዛ ግን እብደትን ማስፋፋቱ ተገቢ አይደለም። የበለጠ ከፍታ የሰጣችሁት አሁን ላለው ስርዓት የምትሳደቡ ሰዎች እንደሆናችሁ እኔ እርግጠኛ ነኝ። ገዳይን ማን ይፈልጋል? እንታረቅ ብለህ ነበር፣ ውሸትህን ነው በሉት። ግቡና እንወያይ እንነጋገር ነው፣ መድረክ ነው። ግቡና ሞግቱት። ብለህ ነበር አላልክም በሉት። ዳር ላይ ቆማችሁ ዳር ላይ ቀርታችሁ ሁልጊዜም ከመሃል ሳትሆኑ መጀመሪያም ከኛ ስላልነበራችሁ ተለይታችሁ የቀራችሁ ሰዎች ዛሬም ያንኑ ተመሳሳይ ጩኸት እየጮኻችሁ ብትሄዱ ቅዠታዊ ዓለማችሁ እናንተኑ ይዞ ይጠፋል ነው። አይ ካላችሁ ደግሞ በርቱ ነው። ሁልጊዜ የምንለው እኮ ነዛ ሀቅን የያዘን ሰው እንደግፋለን። ሀቅ ነው ወዳጃችን። ኢትዮጵያ ናት ወዳጃችን። መከላከያ ሰራዊት ብለነው አልጠግብ የምንለው እኮ ዘመን ተሻጋሪ ተቋም ነው። ስርዓተ መንግስት ይቀየራል። ሀገርን በአደራ ተረክቦ በአደራ እንዲያሻግር እየሰደብ ነው መቼም እንደዛ አይደለም። እና ትንሽ ትልቁ እንደዛ እያለ ቢሄድ ገዳይን የፈራ ምን ያልክ ማየት ነው። የሚያወሩትን ሰዎች ጠያቂ በሌለበት ላይ ሁሉ አዋቂ ነው ይባላል። ስለዚህ ከዛ እንትን ላይ ከዚህ ነገር ለመውጣት ነው እንጂ ጥረት ማድረግ ያን ሁሉ ላይ መዳከር ሲምፕል በጣም ቀላል ነገር ነው። የተማራችሁ ሰዎች የተሻለ መፍትሄ የተሻለ ተሞክሮ አምጡ። ዛፍ እንትከል። አንድም ቀን ግን በጎ ነገር የማትናገሩ ሰዎች ላይ በጎ ነገር እናንተ ጋር ይኖራል ብለን አንጠብቅ። ላይክ ግብጾችን አልሰማችኋቸውም እንዴ? ኡስታዝ ላይ እዛ ሀገር ግጭት ከተከሰተ በኋላና ያ ሁሉ ምስቅልቅል ከወጣ በኋላ ጠቅላይ ሚኒስትር ዶክተር አብይ ሱዳን በመግባት የመጀመሪያው ታሪክ ሰሪ መሪ ናቸው። ሰላምን በወሬ ነው የምትሉ ሰዎች እስኪ እናንተ ለወሬ ብላችሁ ሰላም አውሩ እስኪ። አንድ ቀን ስለ ሰላም፣ አንድ ቀን ስለ ልማት፣ አንድ ቀን ስለ ብሩህ ተስፋ የሚናገር ይሄ ፖለቲከኛ የለም። መማር እስኪያስጠላ ድረስ የሆነ ትልቅነት ሽበት ምናምን ሁሉን ነገር በጣም እስክንጸየፈው ድረስ ለማርከስ ካልሆነ በቀር አማራጭ ለኛ እያሳያችሁ እንዳልሆነ አሹር። ዝም ብሎ ትልቅነታችሁ በስድብ ሲያውን በእንግሊዘኛው የሆነ እውቀቱ ይሄ ምንድነው ፕሮፌሰርነት የሚባለው ረዳት ፕሮፌሰር ከተባሉ በኋላ በተለይ ጆርናል ላይ ምናምን የሚያሳትሟቸው የተለያዩ ችግሮችን የሚፈቱ ችግር መናገር አለ። አዝ ፕሮፌሰር ችግሮችን ሁሉ መፍትሄ የሰጠ ጥናታዊ ጽሑፍ ተሻጋሪ የሆነ ሪሰርቾችን እያሳተመ የሚያወጣ በዛ ችግሮችን በፈታበት ልክ በተለያዩ ጆርናሎች ላይ በሚያሳትምበት ልክ ነው ፕሮፌሰርነቱ ማዕረጉ የሚጸድቅለት። ረዳት ፕሮፌሰር እስከሚለው ድረስ በጥናትና በምርምር ነው። ችግር በመፍጠር ከሆነ አይዶን ነው ያ ፕሮፌሰር እና ስልጣኔ የተባለ ስልጣኔ ይወጣል። ምን ይላል በቃ ከዛ በኋላ ፕሮፌሰርነቱ ችግር ለመፍጠር ትንሽ ኤክስፓየርድ አያደርግም።
እኔ ፕሮፌሰር ተብዬ እኔ ፖለቲካው ላይ ተቀምጬ እኔ እንደዚህ ሁዬ ምን ችግር ፈጠርኩ ምን ችግር ፈታሁ የሚለውን ነገር መለካት መቻል አለብን። ብዙ እብድ አለ ያጋጥማል። ይሄ ከአንድ ቤተሰብ ውስጥ እኮ እብድ ይኖራል፣ በሽተኛ ይኖራል፣ የአካል ጉዳተኛ ሊኖር ይችላል። ይሄ በተፈጥሮ የሚመጣም ነው፣ በተለያየ ኬዝ ይኖራል። ያንን ሰው ግን ማሳከም መንከባከብ ከበሽታው የሚላቀቅበትን ነገር የቻልነውን ጥረት ማድረግ እንጂ ያን በሽታ ወርሶ ከዛ መጀመሪያ ከታመመው ሰው የባሰ ሆኖ መገኘት አይደለም ምሁርነት አይደለም መማር ኦር እንደዚህ ማለት እንፈልጋለንና ይሄና መሰል ነገሮች እየተነገሩ ከሚነገረው በተለይ በጣም አንደበታቸው በሙሉ የረከሰ አፋቸው የተከፈተ መቃብር ነው የሚላቸው ንጉስ እንደዛ አይነት ሰዎች ባሉበት ላይ የሚጠበቅ ነው። ዩቲዩብ እንደዛ እንትን ማለት ምንም ያለ ነው። ግን ገና ሳይጀመር ምንም ሳይሰራ ሰሚ ሳያገኝ ያው ሻዶ አድርጎ ሰው እንዳያየው አድርጎ ምናምን ቆይቶ እንደዚህ ማድረጉ ምን ማለት ነው የሚለውን አናላይዝ እንድትሰሩ እንድትረዱት ብቻ ነው ማስገንዘብ ፈልገው። ለምን ሊዘጉት ቻሉ? ለምን ሻዶ አደረጉት እንዳይታይ ያደረጉት? ለምን እንዲሆነ? ቢኮዝ ፖዚቲቭነስ ስለማይወደዱ ወደሚለው የራሴን ድምዳሜ እሰጣለሁና አጋችና ታጋች ድራማ መጥፎ ነገርን እየተለመደ ያለው ምናምን እና እንዲህ አይነት መጥፎ ነገር የለመዱ ያን ነገር ማለማመድ የራስን ችግር ራሱ የሆነ ትናንትና ላይ አይታችኋል። እንደዛ ከዛ በፊትም እዚህ አዲስ አበባ አንዷ 500,000 ፍቅረኛዋን ጠየቀች። ጎንደር ላይ አንዷ የ6 ወር ህፃን ለባልየው አስታቅፋ ወጣ ከአጎቷ ጋር ሆና እንደዚህ 200 ምናምን የዛን ጊዜ የነበረው አሁን ደግሞ ጨምሯል። አንድ ደግሞ ቤተሰቡን እንደዛ ያደረገ ደባርቅ ላይ ታግቻለሁ የሚል መርዶ መጥፎ ምኞት ተመኝቶ እንደዚህ የተያዙ ሰዎችን አስታውሳለሁ። እና ያንን የሚመስል ነገር ትናንትና ካሶሳ እንግዲህ ወደ ጁማ ነው እንደዛ የሄደ ሰው ያንን መጥፎ ነገር አድርጎ 500 ከተቀበለ በኋላ በቁጥር ያ ሀፍረቱ ልምምዱ ምን ያህል እንደሚያስጠላ ባል ሚስቱን ለማጭበርበር እንደዛ አይነት ነውር ሚስቱን መካዱ እንደገና ደግሞ ምኞቱ ታግቻለሁ የሚል ያጋች ታጋች ድራማ እንዴት ነውርን እየተለማመድ ነው። በጣም አደገኛ ነው። ይሄ ሰብዕና ሲሞት ነው የሚመጣው። ህሊና ቀልብ የሚባለው ነገር ሲሞት ሲደርቅ የሚመጣ እጅግ አደገኛ ነገር ነው። ያ ግለሰብ አይደለም እኔ ለናገር የፈለኩት ያንን የሚመስል ልምምድ በጣም መጥፎ ነው። አሁን እነሱ ደግሞ የሚፈልጉት ያን ስፖንሰር የሚያደርጉ ሰዎች ይህን አይነት ልምምድ ማኖር ነው። ለዛ እኮ ነው ሰው ትዳር ስትይዝ እጅግ በጣም የተከበረ ነገር ሆኖ ብዙ ሰዎች ያን ያህል ወገባቸውን ሲቆርጡ ስንት ወራት የሚፈጅ ድግስ ተደርጎ ያን ያህል ክብር ተፈጽሞበት እንደገና ሲፈርስ ግን ቀላል እንዲወድቅ እየተደረገ እንደ ሀገር እንደ ሰው ያያዙ ነገሮች መሰረት የሚያዙ ነገሮች ጥንካሬ የሚሰጡ ነገሮች እየላሉ እየተበጠሱ እንዲሄዱ ሲደረግ የቆየ ከዛ አንፃር አሁንም ይሄንን ለዛ ነው ታገትኩ ብሎ ጀግንነት ሚስቱን ለማጭበርበር ሲባል የውሸት ድራማ መርዶ ምኞት በመመኘት የሚደረገው ነገር በጣም ጸያፍ ልምምድ ነው። ይሄ ልምምድ ቶሎ ይወገዝ። በቻልነው በየርንበት ይሄ ነገር ጥሩ አይደለም። በዚህ መልኩ የትም የምንደርሰው ነገር የለም። የምንሻገረው ምንም ነገር የለም። ይሄ አያዋጣንም ይብቃ ማለት መቻል አለብን። አሁን አንዳንድ ቦታ ላይ ችግሮች የቆዩበት ልክ በዚህ መልኩ ተራ የግለሰቦች ስሜት የፈጠረው ቅዠታዊ ዓለም የበቀል ዓለም የኖሩበትን በቀሉሉ ለማጣጣት ለማዋጣት ተብሎ የሚደረግበት ቦታ ላይ ህዝብ እንደ ህዝብ ይቅር በመባባል አብሮ ለአንድ ዓላማ መቆም ባለመቻሉና የጥላትን አረም በውስጡ አቅፎ በመያዙ የተፈጠረ ተፈጥሮም የቆየ እስካሁንም ያልተፈታ እንጂ ወደውኑ በቃ ይቅር እንባባል ይሄ ነገር አያዋጣም ብለው ነገሩን አርቀው ያዩ ሰዎችና ቶሎ የታረቁ ሰዎች ወደውኑ የቆሙ ምንለው እንደዛ ነው። ሁሉም ነገር ዋጋ እንዲያወጣ ቄስ ወዶ ሲገዝት እንዲሰማ ሽማግሌ ረግመሃለው ሲል እንዲሰማ ኢትዮጵያዊ ማንነታችንን ከትንሹ ችግር ይልቅ ወደ ባሰው ነገር እንዳንሄድ ብሎ ሲገስጽ ሲመክር ያ ክብር ዋጋ እንዲያወጣ የተባለው ነገር ስላፈረሱ ነው። ያው ህግም ይሁን ማንኛውንም ነገር እንደዚህ እንትን ብሎ
ወደማያቋርጥ ወደማያባራ ጥፋትና እንትን የጠላቶቻችንን መሳለቂያ አድርጎ ለመውሰድ እየተሞከረ ያለው። ስለዚህ አጋችና የአጋች ድራማ ይህንን የሚመስል ማጭበርበር፣ ማታለል ምናምን የተለመደ ከዛ እንውጣ። በሰማን ቁጥር በያለንበት እናውግዘው። ያንን ነገር ሰዎችን እንገስጣቸው። ስለማያዋጣ ሄድንበት፣ ሞከር ነው የሆነ በቴዎሪ አይደለም የሰማነው፣ ሞከር ነው አየነው። ከዛ ለመውጣት ሁሉም ሰው ተጠቃሚ ሊያደርግ ወደሚችለው ነገርና ከደረሰብን መከራ ተምር ሌላ መከራ እንዳይመታ ማድረግ እሱ የግድ የሚያስፈልግበት ነው። ሚዲያና ያው እንግዲህ ባል ሚስቱን ለመዝረፍ ያው ታግዛጅ ማለት ስለሆነ ያው አሳፋሪውን ፍጻሜ እንዲሁም ያው የልምምዱ ስፋትም ወይም ምኞተ ግብ መሆንን ያየን ይሆናል። ሚዲያዎችና ለሀገር ያላቸውን ነገር ሚዲያ ለሀገር 2016 በሚል ማበረታታት የሰሩትን ማበረታታት ያልሰሩትም እንዲሰሩ መቀስቀስ አይነት የሚል ዓላማ ይዞ ቢነሳም ሚዲያዎች ለሀገራቸው ሰላምና ልማት መስራት አለባቸው የሚለውን መርህ እንትን ይላል። በዚህ መልኩ ላይ ከሄድን የመሸለምና እውቅና የማግኘት ዛሬ ላይ ብንከስርም ነገ በስማችን ወደዛ ከፍታ እንሄዳለን የሚለውን እሳቤ ለማምጣት ይመስለኛል ሽልማቱ። ነገር ግን የዛሬው ሽልማት የሚሰሩትን ለመምታት ነው ወይስ ለማበረታታት የሚለው ጥያቄ አለ። ሰላይ ስዩም መሐመድ ከድር ሰላም ብያለሁ። በኋላ የመጣችሁት እና ይሄ እንደዛሬው ቅሬታ ፈጥሯል በብዙዎች። አሳፋሪው እንደዚህ እንደዛ የሚል ነገር አለ። ባጭሩ የመንግስት ሚዲያዎች መሸለማቸው ነው። እንደኔ የምጋራው ነገር ቢኖር የመንግስት ሚዲያዎች በቃ ኦልሬዲ ጆብ ዲስክሪፕሽን አላቸው። ኤፊሽንሲ በየ6 ወሩ ይሞላላቸዋል፣ ወይም በአመት አንድ ጊዜ የሚሞሉ መስሪያ ቤቶች አሉ። ኤፊሽንሲ የስራ አፈጻጸም ብቃታቸውን ከመቶ የሚሰጣቸው አሉ። ያ ለእድገትና ለዝውውርም ለማንኛውም ነገር ለአመታዊ የደሞዝ ጭማሪ ሁሉ የሚያገለግላቸው ኤፊሽንሲ አለ። ይስሩም አይስሩም ሳንሱርድ ናቸው። ለምንድነው የፈለጉትን የማይናገሩ? ለምንድነው መረጃ የማይናገሩ? እንደዚህ ብለን ስንላቸው አይ እስኪ ሳንሱርድ ይደረጋሉ። ዳይሬክተር አላቸው፣ ምን አለ፣ የፕሮቶኮል ሰው አለ፣ ካሜራማን አለ፣ እንደዚህ ብዙ ጣጣ ብዙ ኢንቨስት ተደርጎ የሀገር ሀብት እየባከነ ሀገር ሊጠብቅና ሊጠቅም የሚችለው ላይ ትኩረት ሰጥቶ አለመስራት አለ ነው። ዛሬም የምንጠይቀው እኮ ከሆነ አሉሽ ከሆነ ተራ ሰው ወይም እንደዚህ ለራሱ ጽንፍ ይጠቅመኛል ብሎ እስኪያወራ ድረስ ለምንድን ነው የምታደርጉ? መፍጠን ባለባችሁ በላይ በምክንያት ፍጠኑ። መዘግየት ባለባችሁ ላይ እሺ ዘግዩ፣ ለበጎ ከሆነ የሚለው ነው። እና ሳንሱር አለ፣ ኤዲት የሚያደርግ ወር እንደዚህ ኃላፊነትን ተጠያቂነት ምናምን ስላለ እንደ ማንኛውም ነገር ቶሎ ያለ መውጣቱ ነገር ያ ነው በመንግስት እንትን ውስጥ ስላሉ ነው። ስለዚህ ሰሩም አልሰሩም ራን ያደርጋሉ። እነሱ ምንም ሳይኖራቸው ያላቸውን ሰጠው አብራቸው ከሚኖር ሰው ጋር ሁሉ እየተጣሉ በየሄዱበት እየተሳደዱ ህይወታቸውንም ቢሆን አደጋ ላይ ጥለው የሚሰሩ ሰዎችን ላይክ አንዱ ኡስታዝ ነው ይዟቸው የመጡ ሞባይሎችን እንኳን ሌላው ነገር እንግዲህ ስላልተከሰተ ነው እንጂ ከዛም በላይ ክፉ ነውረኞች ለኢትዮጵያ ሊጠቅም የሚችል ነገር የሚናገር ሰው ብዙ ጥላቶች ያሏት ሀገር እስከሆነ ድረስ ይሄ በገንዘብ የሚያልፍ ምናምን ብቻ አይደለም፣ በህይወት ድረስ የሚሄዱ ክፉዎች ናቸው። ስለዚህ እሱን ሞባይሉን እንደዚህ ሁሉ ቀምተው ብዙ ነገር ያደርጉት የነበረ ልጅ ነው። ላይክ እንደሱ የሆኑ ብዙ እህት ወንድሞች አሉን ነው። መከላከያ ሰራዊታችን ለምሳሌ ክብር አባልነት ሲሰጥ እንዴት ደስ እንዳለን ልክ እንደዛ በዛ አድርገው ማጆሪቲውን እውቅና ሰጥተው ያመኑባቸውን እንደዚህ የግል ሚዲያዎችን ወይም የዲጂታል ሚዲያ ላይ ያሉ ሰዎችን ቢያበረታቷቸው የሚጠቅማቸው ለነሱ ነው። ለመንግስት እኮ ነው የሚጠቅመው። ሀገርን ሊያሻግር የሚችል ሀቅን የያዙ ልጆች እኮ የመንግስት ተከፋዮች ምናምን እየተባሉ የሚሰደቡ ሰዎች አሉ። ያንን ሁሉ እያደረጉ ግን መንግስት አላቃችሁም ካለና ጭራሽ ይዘው ቤቱ ከዚህኛው አውጥቶ ከዚህኛው አይነት ነገር ነው፣ ፌዝ ነው። እያሾፉ ይመስለኛል። ለኔ እያሾፉ ነው የሚመስል። ኡስታዝ እኮ ራሱ እነሱ የሸለሙት አልመሰለኝም። ዛሬ አላየሁት እንደው ነገሩ ብለው ነው ጠቅላይ ሚኒስትሩ እኔ ኪንግስ ኦፍ አባይን አመሰግናለሁ ሲሉ ጀስት እሳቸው አስታውሰው እናንተ ያረጋችሁትን አላቅም መብታቸው ስለሆነ በዛም ጣልቃ ላለመግባት ነው። ግን እኔ ሁሌ የማረሰው ኡስታዝ ጀማል በሽር ኪንግስ ኦፍ አባይ ብቻውን ኤቢሲ ነው ተብላችኋል። በቃ የሀቅ ልጆች ይሄንን ስንቅ ያዙ። ኢትዮጵያ እንደዚህ ነው።
ብቻውን ኢቢሲ ነው ከተባልክ ልክ እንደዛ ልጅ የምትሰሩ የምትደክሙ ብዙ እህት ወንድሞች አላችሁ። አንዱ እዚህ ላይ ካለኝ ማስጠንቀቂያ ዩቲዩቦችን ታስተዋውቃለህ የሚል ነው። አንዱ የተረዳሁት ነገር ዩቲዩቦችን ታስተዋውቃለህ ምንድነው ትላለህ የሚል ነገር አለና እሱም አይዶን ነው እንዴት እንደሆነ እሱን ሁሉ። ስለዚህ እዛ ጋር ያለውን ነገር ስንወስድ የሚሰሩ ሰዎችም ያን ነገር እንዳላቸውና ጀስት ደግሞ ለክፍያ ብላችሁ ስላልሆነ የጀመራችሁት ኢትዮጵያን ወዳችሁ ስለሆነ የጀመራችሁት በዛ ላይ በርቱ። በጎ ነገር ማድረግ እየቻላችሁ እንዳያመልጣችሁ ነው የምለው። ማንኛውም ሰው የሰው ልጅ ማድረግ እየቻላችሁ የምታደርጉት በጎ ነገር በህይወታችሁ እንዳያመልጣችሁ፣ ክፉ ላይ ደግሞ እንዳይነካችሁ ይሄን አቅዶ መንቀሳቀስ፣ በንግግርም ይሁን በሆነ ነገር ክፉ ነገርን ላለመጋራት ጥረት ማድረግ፣ መጋራት ያለባችሁን በጎ ነገር ደግሞ የግድ ያን ነገር መጋራት አለባችሁ። የግድ ነው። ዘመኑ እንደዚህ አይነት ነው። አመለጠኝ የምትሉበት እንጂ ችግር የለውም። ዛሬ ሰሪ ያጣው በጎ ነገር ነገ በጣም ብዙ ተለምኖ የሚሰራ ስለሚሆን ነውና በዛ መልኩ ነው የምንሄደው። ስለዚህ እንደዚህ አይነት ነገር መናገር፣ አሻጋሪ ነገሮችን መናገር፣ ወደኋላ ያሉ ቪዲዮዎች ብዙ ናቸው። ድል ከሀቅም የሻለት ሚዲያም እንደዚህ አንዳንድ ነገሮችን እንትን ያልኳቸው አሉ። እሱ ሳብስክራይብ ማድረግ እንችላለን። ዋናው ሰዎች ያን ነገር ይፈልጉት። ከዛም ደግሞ አብረን እንሁን። የተበታተነውን አንድነታችን ማንም ገብቶ በመካከላችን የሚፈተፍተውን ነገር በሙሉ እናስቆምና በዛ መልኩ እንሂድ እንጂ ሌላው ዳው ገብስ ነው። እኛ አብረን እስከሆነ ድረስ ማናሸንፈው ነገር ማንወጣው ተራራ የለም። የተሻገርነውን መልሰው አልተሻገራችሁትም እያሉ የሚሰሩትን ነገር እንወቀው። ዋናው እሱ ነው የሚጠቅመን እንጂ ከዛ ውጭ ያለው የለም። ይሄ ሲወራ ምናምን እንደዛ የተባለውን ነገር ኖርማሊ ማምጣት ካስፈለገ ማምጣት ይቻላል። ግን ብዙ አይደለም። አንዳንዴ የሚያናዳችሁ ነገር አለ። በምርጫ ነው የምናደርገው፣ እንደዚህ ከሌና አስገባው እንደዚህ ነው። አታስቡ። ክፉዎችን በሚመለከት አታስቡ። እኛ ብቻ በጎ ነገር እንዳያመልጠን እናድርግ እንጂ ክፉዎች ኢትዮጵያ ውስጥ አያሸንፉም፣ አያሸንፉም፣ አያሸንፉም። እዚህ ያለው መንግስት ነኝ የሚለው አካልም ሀቅን እስከሰራ ድረስ በርትቶ ጠንክሮ ማንም ሳይነካው ተጠብቆ ይሻገራል። እንዲሁ ኢትዮጵያ ውስጥ በተሰራው በዘረኝነት በኖር ላይ የገባለት የዛን ጊዜ ይወድቃል ብያቸዋለሁ። እሱን ደግመዋለሁ ደጋግሜ። እከሌ እንትን ይላሉ እከሌ ኖ አታስቡ። ምንም ጉልበታም ቢሆን እዚህ ምድር ላይ ከንቱ ነው። እኛ ከደናዎች፣ ከሐቀኞች፣ ከደጋጎቹ፣ ከአሸናፊዎቹ ከምድር በላይ የሚተረክ ታሪክ በበጎ እናስቀምጥ እንጂ ሺህ ከሚሊዮን በዓለም ላይ ቢደረደር ሁሉን ማለት እንችላለን። አታስቡ። በጠቅላላ አታስቡ። አይ ምናምን እንዲህ ብለህን ነበር የምትሉት ነገር ካለ ነገ ጠይቁ። እንዲህ ብለህን ነበር ብላችሁ ነጥብ ያዙና ከተባባልነው ክፉዎች እኮ አያሸንፉም ብለህ ነበር፣ እዚህ ላይ ግን አሸነፉ በሉኝ። ማንኛውም ዓለም ላይ ያለ እኛ ከሚመጣው ንፋስ፣ ከሚመጣው መባረቅት፣ ከሚመጣው ማንኛውም የጥፋት ቅጣት ከዛ ራስን ለመጠበቅ እኛ በበጎ እንነሳ። በቻላችሁት ባላችሁበት ምድር ባላችሁ አብራችሁ ካለ ሰው ጋር ይቅር መባባል፣ አብሮ መቆም ሲምፕል ይጠቅማችኋል። ሞክሩት። የሰውን ሀቅ አትንኩ፣ ሀቀኛ ሁኑ። በየትኛውም ቦታ ላይ ያለ ክብር ነው። ሃይማኖታችሁ የትኛውም ሃይማኖት ላይ ኢትዮጵያ ውስጥም የትኛውም ቦታ ላይ ያላችሁ የሚጠይቀውን አሟሉ፣ ግዴታችሁን ተወጡ። መንግስት የሚጠይቀው ግብር ካለው ተወጡ ባላችሁበት። ያኔ ነፃ ትወጣላችሁ፣ ታሸንፋላችሁ። መሰረቱ ይሄ ነው። ከዛ ውጪ ኒኩለር ስላለ ዶላር ስላለ ስልጣን ከፍ ስላለ ምን ስለሆነ አይነካችሁም። እኛ የተሸነፍነው አስራት በኩራት አንሰጥም፣ ዘካ አናወጣም፣ በየትኛውም ሃይማኖታዊ ግዴታችንን አናወጣም፣ የመንግስትን ግዴታ አናወጣም። ጭራሽ በማያገባን ባላወቅነው ላይ ለፍርድ እንጣደፋለን። እኛ የማንሰራውን ሁሉ ሰዎች እንዲሰሩ እናደርጋለን። በዛ ኃጢአታችን በዛ መጠነን እንወልዳለን እንላለን። ሁሉም ነገር ነካካና ከፈጣሪ ጥበቃ ወጣን። ለዛ ነው የራሳችን ሰው ራሳችን እንደዚህ እንዲያደርገን ይሆነው። ለዛ ነው ለክፋት የሚተባበረው በዝቶ ለፍቅርና ለመዋደድ ለበጎ ነገር የተራበ ለማብላት የወደቀን ለማንሳት የሚተባበር የጠፋው።
ለዛ ነው ዱንያዊ ምድራዊ ዝና የበለጠብን። ይሄ እንደ ጥላ የሚያልፍ እድሜ ውስጥ ነው ያለ ነው። ብዙ በህርንበት እኔም በህርኩበት እድሜ የተማርኩት ነገር ያወቅኩት ነገር ቢኖር ይሄ ነው እና እነዚህ የምወዳቸው ሚዲያዎች ላይ የቀረቡ ልጆች እነዛን ያቀረቧቸውን ሚዲያዎቻቸው እወዳቸዋለሁ። የኔ እህቶቼ ወንድሞቼ ልጆቼ ናቸው። የምትወዱትን ሰው ልጄ ስትሉት ነው የምትጠግቡትና የምወደውን ሰው ምንም ያህል ሽማግሌ ቢሆን ለእኔ ልጄ ነው ብዬ ስል ነው ደስ የሚለኝ። በዛ ስሜት ነው የማየው። እዛ ላይ ስሰማቸው ለእነሱ ስለሰማቸው ራሱ የሆነ እድሜያቸው የሚጨምር ነው የሚመስለው። በጣም ነው የምትጸየፋቸው። በዚህ ሰዓት ሰው ይሙት ብሎ ሰውን ያህል ፍጡር እንዲሰቃይ፣ እንዲሞት፣ እንዲዋረድ የሚናገር የሚሰራ ሰው ከዚህ በላይ እየተረገመ የለም። ማንም ቢሆን ፍጡርን ያውም ሰውን ያህል ነገር እንዲሞት፣ እንዲቀጣ፣ እንዲሰቃይ እየሰራ በኖሩ ላይ ደግሞ የሚፈክርና የሚያጨበጭብ የሚያስጨበጭብ እዛ ጋር ዘመኑንም ገንዘቡንም ኢንቨስት የሚያደርገው እንግዲህ እሱ ፈጣሪ ይሁናቸው። ከዛ ውጭ ምንም አትሉም። እኛ ብቻ ደህና እንሁን፣ ሂሳባችንን በደህና ለመቀበል እንጂ ለእነሱ አታስቡ። ምንም አያመጡም። ሐቁን በትክክል ማሳወቅና ለመፍትሄውም በባለቤትነት ካልሰሩ ጥፋቱ የከፋ ነውና ሚዲያዎቹ በጥንቃቄ እንስራ ነው። ጠቅላዩም የመንግስትን በተለይም የግለሰብ ደጋፊ አትሆኑ፣ አያስፈልግም። በተለይ እኔን እንደ ግለሰብም ጠቅላይ ሚኒስትር ዶክተር አብይን በግለሰብ ደረጃ ደግፋለሁም አትበሉ። እሱ አይነትም ነገር አይጠቅምም። ብቻ እናንተ ምን ብለዋል? ሐቁን ተናገሩ፣ ሐቁን አውሩ፣ በዚያም ላይ ስሩበት ብለዋል። በዚህ ልክ ግልጽን መናገር በምን ታማርሩታላችሁ? ደጋግሞ ይቅርታ 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 የሚል በቃ በማወቅ ምን ባለማወቅ ያስከፋናችሁ እያለ ይቅርታ ይቅርታ የሚል ሰው በጣም ከባድ ነው፣ ያስፈራል። እንደዛ ብሎ የሚጠይቅ መሪ ነው እና ለአህያ ማራይ ጥማት ካልሆነ እኔ እንኳን ለመውቀስ አታመስግኑ፣ ግን አትውቀሱ። ምን ገብታችሁ ነው የምታመሰግኑ? ምን ገብታችሁ ነው የምትወቅሱ? እንኳን ብንባል እሺ ሁለቱንም ዝም ልንል እንችላለን። ባየነው ነገር በሙሉ ግን ለማመስገን ካልሆነ በቀር ለመውቀስ የሚያስችል ነገር አላየንም። ምክንያቱም አንዱ ገዳይ ነው። ከገዳይ ጋር የሚወዳደር አዳኝ የለም። አዳኝ አዳኝ ነው፣ ገዳይ ገዳይ ነው። ግልጽ ነው በቃ። ስለዚህ አዚ የሆነ አሻሚ የሆነ ምርጫችሁ አሻሚ እንዲሁ አንዱ ያለማውን ደግሞ እናንተ የሆነ ነገር ይጨምራችሁ፣ አንዱ ያለማውን እንደዚህ ያላችሁ ብታወራ ኦኬ። ግን እንዴት ነው? ምንም ካልሲና ኮፍያ ናችሁ ብዬ አስባለሁ። የኢትዮጵያ ጠቅላይ ሚኒስትር ነው። ኢትዮጵያ በዘመኗ ፈጣሪ የሰጣት ልጆቿ ናቸው በስልጣን ላይ ያሉት፣ በየትኛውም ቦታ ላይ ያሉት፣ እናት ሆነውም ልጅ የሚወልዱት፣ አባት ሆነውም ልጅ የሚያሳድጉት፣ በሚዲያ ላይም ቢሆን በየትኛውም አግባብ ላይ ያላችሁት ወንድሞቼ በጎ ሀሳብ የምታስቡት ሁሉ የኢትዮጵያ ሀብት ናችሁ ፈጣሪ የሰጣት እንጂ ኢትዮጵያዊ ልሁን ብሎ የተፈጠረ ሰው የለም። ጠቅላይ ሚኒስትር ልሁን ብሎ የተፈጠረ ሰው የለም። ፖሊስ ልሁን ብሎ መከላከያ ሰራዊት ልሁን ብሎ የተፈጠረ ሰው የለም። ሁሉንም ፈጣሪ ፈጥሮ ሰጣት እንጂ። ስለዚህ በዛ ስሜት ግን ሁሉም የኢትዮጵያ ሀብቶች ናቸው፣ ውድ ሀብቶች። በነውር መካከል ላይ ራሳቸውን አንጽተው እንደ ወርቅ ተፈትነው ሀገር እያጸኑ ያሉ ጀግኖች በየትኛውም ቦታ ላይ ባሉት ነው። ምንም ትንሽ ነገር በእኛ አመዳደብ ነው። በእኛ እይታ ጽዳት የሚሰራው ትንሽ የሚመስለናል፣ እላይ ያለው የቢሮ ኃላፊ ትልቅ የሚመስለናል እና ይበር ያ ዋጋ በእኛ እንደዛ ቢሆንም በሚያውቀው ደግሞ ከፍ ያለ ነው። ስለዚህ የእኛ ደግሞ እንዴት ይሁን? እኛስ እንዴት ነው? የእኛ ትልቅነት ምንድን ነው? በመደገፍ ጉድለቱን በመሙላት በመተባበር በተበታተኑ ሰዎች መካከል ላይ አንድ ሆኖ በመገኘት ውሸታም በበዛበት ምድር ላይ ሐቀኛ ሆኖ በመገኘት አጭበርባሪ በበዛበት ምድር ላይ ሐቅን ይዞ በመገኘትና መሰል ነገሮች ፍርድ የሚሸጥበት የሚለወጥበት ዳኛና ምስክሮች ባሉበት ሀገር ላይ ፍርድን በቤቱ በቦታው ላይ ማስቀመጥ የሚችል ጀግንነት መስራት ነው እንጂ የጠገበን በደም የሰከረን አንድ ሰው ገሎ በመቅበዝበዝ ሌላ ብዙ ሰዎችን የገደለ ያስገደለ በዛ ላይ የበሰበሰ የደም ንግድ ውስጥ ያለን ሰው እኮ ዛሬ ስንናገረው እንዴት ሊሰማን ይችላል? ሊሰማን እኮ አይችልም። ያሟል። ከእንደዛ አይነት በደም የደለበ ሰው ጋር ስንገጥም አልጋ ባልጋ እየተጨበጨበልን ነው እንደምናሸንፈው።
መክፈል ያለብን ከፍለን ነው። በነፃ ምንም ነገር የለም። ምክንያቱም ያ ደም ጠጪ መጣጭ አውሬ ሰው መሰል አውሬን ከህዝባችን ጫንቃ ላይ ከሀገራችን ከምድራችን ላይ ለማጽዳት ስንል መክፈል ያለብን ብዙ ሊሆን ይችላል። አብረን ከሆን ቀላል ነው። እሱ ላይ ትኩረት ሰጥቶ መስራትና ስለዚህ ሚዲያዎች ላይ አንድ ሁልጊዜ የምንናገረው ነገር አለ። ጠቅላይ ሚኒስትሩ ዛሬ የደገሙት እስኪ ዓመቱን ሙሉ ስታወሩት የነበረውን በዓመት ሂሳብ ስሩ። በሀገራችሁ ላይ ምን በጎ ነገር ተናግራችሁ ምን እንዳመጣችሁ፣ ምን መጥፎ ነገርም መጥፎ አረምም ዘርታችሁ ምን ያህል ጥፋት እንዳደረሳችሁ እስኪ ከልጆቻችሁ ጋር ወይም በቅርበት አብሯችሁ ካለ ሰው ጋር ውጡና የዓመት አዝመራችሁን ጎብኙ። ለምሳሌ በክልል ደረጃ የምናወራ ከሆነ በዛ ስናወራ በነበረው ጎጠኝነት ውስጥ ገብተን ከሆነ በዛ ውስጥ ገብቶ ሄደህ እስኪ ካልኩሌት አድርግ ሂሳብህን። ምን ያህል ጥፋት አንተ በተናገርከው እንደጠፋ፣ ምን ያህል ልማትም አንተ በተናገርከው እንደለማ ቸክ አድርጉ የሚል አናሊስ ሰጥተዋል። ቸክ አድርጉ። ምንም ለሙግት እኮ እንትን የሚል መጣችሁ ራሳችሁ ጀጅ አድርጉ። የምትወዷቸውን ሰዎች እስኪ እኔ የተናገርኩትን ቸክ አድርግልኝ ብላችሁ እሱ እንዲነግራችሁ አድርጉ። ይነግራችኋል። እና ልክ ናቸው። ሚዲያ ከሰራንበት በበጎ ከሰራንበት ብዙ ጥቅም አለው። እንዲሁ ደግሞ እኛ ሀገር እንደምታዩት ቪፒኤን ካላበራን በስተቀር ኢትዮጵያ ውስጥ የሚታዩ ማንኛውም የሶሻል ሚዲያ ማስታወቂያዎች ክፍያ የላቸውም። ግን ሀገራችንን በማተራመስ ከፍተኛ ዋጋ ያስከፍሉናል። ሽልማቱና እንግዲህ ሁኔታው ላይ ስናየው ሽልማቱ ሁለት ነው። ያልሰሩትን ሸልመን እናሰራ ማለት ነው ወይስ ያልሰሩትን ሸልመን የሰሩትን ሞራል እናውርድ የሚል ነው? ሁለት አይነት ነገሮች አሉ። ልክ አሰራር እያበላሹ መንግስት ውስጥ ተቀምጠው የመንግስትን አሰራርና የመንግስትን ስም የሚያበላሽ ተግባር እየፈጸሙ ለጥላት የሚሰሩ ብዙ ሰዎች አሉ። ልክ እንደዛ ለማድረግ ነው የመንግስት ኮሚኒኬሽኑ ይሄን ነገር ያደረጋችሁት? አንድ ጥያቄ ነው የምጠይቀው። አይ የለም ባይሰሩም እስኪ እንሸልማቸውና እንያቸው ብለን ነው ካላችሁ ብትነግሩን ደስ ይለናል። በማኔጅመንት እንትን ላይ የሁማን ሪሶርስ ማኔጅመንት አንድ ስታጠኑ ሰዎች ሳይሰሩ አልሰሩም እያልክ እየቀጣህ ደሞዝ እየቀጣህ እያባረክ እንዲህ እያልክ ከምትል ያንን ሰው ሌላ የመጀመሪያው ታክቲክ እስኪ 100 ብር ገቢ አስገብቶልህ ከሆነ ከዛ በላይ ክፈለው። ቢያንስ እንደ ልዩነቱ ነው እንደ ገቢው ያ ድርጅት እስከ 1000 ብር ክፈለው። ለምሳሌ በቀን 100 ብር አስገብቷል። ግን አንተ 1000 ብር ስጠውና 900 ብር ዕዳ እንዳለበት እንዲያስብ አድርገው። ነገ ያ ሰው እንዴ 900 ብር እኮ እኔ ያልሰራሁበትን ነው እየወሰድኳለሁ፣ ይሄን ድርጅት 900 ብር እያከሰርኩት ነው የሚል እሳቤ ውስጥ ከተተውና ሞቲቬት ያድርግ። የራሱን ክሬቲቪቲዎች የፈጠራ አቅሞችን ሁሉ ተጠቅሞ ያንን ድርጅት ወይም ያንን መስሪያ ቤት ለመቀየር ያለ የሌላ አቅሙ እንዲጠቀም ቀስቅሰው። ሳይሰራ ከፍለው ማለት ነው። ሳይሰራ ከፍላችሁ የምትቀሰቅሱበት ሜካኒዝም አንድ ጥሩ አማራጭ ተደርጎ ነው እዛ ጋር ማኔጅመንቱ ላይ ያለው። ሰርቶ ሳትከፍለው ከቀረህ ነገ ባለመስራት ብዙ ሉዝ ያደርጋል። የሂውማን ሪሶርስ ማኔጅመንት ላይ ወይም የሰው ኃይል አጠቃቀማችን የሰው ኃይል አባካኝነት በኢትዮጵያ ላይ ያለው ብዙ ልምድ ያለውን ሰራተኛ አባሮ ሌላ አዲስ ሰው የማምጣትና እንደዛ አይነት ነገሮች አሉ። ስለዚህ የሰው ኃይል ላይ እሱን ለማለት ፈልጋችሁ ነው ሚዲያው ላይ ይሄን ሽልማት ያደረጋችሁት። መምጣቱ እንዳንድ ነገር ሆኖ መምጣቱ ግን ባለው ኢንቫይሮንመንት ላይ ተጨማሪ አቅም፣ ተጨማሪ ሀቅ፣ ተጨማሪ ማነቃቃትና ትርፍ ማምጣት አለበት እንጂ መምጣቱ ላለው ሰው የሆነ ክፍተት በመፍጠርና መስራት የሚገባው ሰው እንዳይሰራ ለማድረግ ሀቅን ይዞ ምንም ሳያገኝ ኖሮ ዛሬም እናንተን እውቅና በህዝቤ ላይ እንኳን እንደ አገልጋይነት ይሰማኛል ያሉ ሰዎች ያን ነገር ነስታችኋቸው እንዳያገኙ ከልክላችኋቸው ወደ ጥላት ወጥመድ እንዳይገቡ እኔ እሰጋለሁ። እሱን ለማድረግ እሱ ላይ ቴከር እኔ ጥንቃቄ ብታደርጉ ለምንም አትከፍሏቸው ሁላ ብዙ ወጪ የሚያወጡትን ቸክ አድርጋችኋቸው አናላይዝ አድርጉ። ባለሙያ ያላችሁ በዘመኑ ቸክ አድርጉ። ለስለላ ብቻ እኮ አይደለም የሚያወሩትን መስማት፣ የሚሰሩትን በደንብ አናላይዝ አድርጋችሁ ለሀገር ይጠቅማል አይጠቅምም የሚለውን አናላይዝ እኔን ሰደበኝ አልሰደበኝ ወር መንግስታዊ ስርዓቱ እንደዛ አደረገ ከምልም በላይ ሚዲያዎች ላይ በጣም ምክንያቱም የዘመኑ ጦር መሳሪያ እሱ ነው።
ኒኩለር እንግዲህ የሚባለው ያው በእንደዚሁ በሶሻል ሚዲያ በቶኪንግ ላይ በቃ በወሬ ላይ የሚቀጣጠል እንጂ ተተኩሶ አልታየም። ማንም የሚያስፈራራበት ነው። ከዛ በላይ ግን ትንሽ ትልቁን እንዳቅሙ የሚበክልና በያለበት የሚገል እጅግ ጅምላ ጨራሽ መሳሪያ ቢባል በዚህ ዘመን ሚዲያ ነው። ስለዚህ ሚዲያ ላይ አናላይስ እየሰራችሁ እንደሆነ ይታወቃል። ተራ ስልኮች ሁሉ ተጠለፉ እየተባለ ነው። ስለዚህ በዚህ ሁኔታ ላይ እስኪ ሰዎችን ቸክ አድርጋችኋቸው በስከዚህ የመጣው ጥሩ ነው፣ በዚህ መልኩ ደግሞ ይሄን ጎደሎውን ሞልተህ ሂድ፣ የሰው ኃይል ካነሰ ይሄን ብላችሁ ሰዎችን ለምን አታበረታቱም? ብዙ ሚዲያዎች አሉ። ቸክ ብታደርጓቸው እናንተ ደግሞ የበለጠ ይሆናል እና በምን ሜዠርመንት እናንተን ብላችሁ የሸለማችሁበት ነገር እንደ ዛሬው ስሜት እንደ ጠቅላላ አናላይስ እንዳየሁት ነገር ትንሽ ትልቁ እየሳቀበት ያለና እየቀለደበት ያለ እንጂ ያ እንትናችሁ ስኬታማ ነው ተብሎ በስኬት አልተያዘም ለማለት እፈልጋለሁ። እዚህ ሚዲያ ላይ ያለው ስናውቀው መደነጋገጥ የለብንም። ማንኛውም ነገር አሁን እኛ ሀገር ያለው ስላወቅ ነው ብቻ እየተደነጋገጥን ያለው፣ ግን አትደናገጡ። እያንዳንዱ ቦታ ላይ ያሉ ነገሮችን ስላወቅናቸው ነው። ስናውቃቸው ደግሞ የሚበጀውን ማድረግ ላይ እንጂ መደናገጥ አያስፈልግም። የታወቀ ጠላት ደግሞ አያሸንፍም፣ እስከ መጨረሻውም ቢሆን አያሸንፍም። ምናልባትም ለመፍትሄው ፈጥነን ወይም በፍጥነት ካልሰራን ኪሳራው ሊሰፋና ሊራዘምም ሁሉ ይችላል እንጂ ያ ጠላት ግን ክፉ ስራውን ይዞ ቀጥሎም አሸናፊ የሚሆንበት ምንም አጋጣሚ የለም። ያ ማለት ከላይ ጠላታችን እንደነበረ ከላይ እንደዚህ አሁን በአረቡ ዓለም ላይ የሚመከረው ነገር ኡስታዝ ሲያወራን ይሄ ሁሉ ነበረው የሚደረገው ትላላችሁ። አብሮን የነበረ ከዛስ ገዳዩ ማን እንደሆነ፣ ነፃ አውጪው ማን እንደሆነ፣ ጀነራሉ ማን እንደሆነ የሆነ የተከበረ ስም ተሰጥቶት ያ ሁሉ ሰው እዛ ቦታ ላይ የምታገኙት ነው። ቆሻሻ የትም ቦታ ይገለጣል። የሚገለጠው ቆሻሻው ሊቃጠል ሊጠፋ ነው። ሊያጠፋ ሊያሸንፍ አይደለም። እደግማለሁ ነሐሴ 2 ዓመት ይሆናል እና በእንደዚህ አይነት መልኩ ይሄ እንትን የሚል አይደለም። እኛ ፈጥነን ያወቅነውን ነገር ማስወገድ መቻል ላይ ፈጥነን ከሰራን ቶሎ ይጠፋል። ብንዘናጋም እንኳን ጥፋቱ ልክ እንደ አማራ ክልል ላይ እንዳለው አይነት መወዛወዝ ጥፋቱ በሶሻል ሚዲያውም በምኑም በማወቅ የሚሆን ባለማወቅ የዛ በሽታ የተራዘመው በአብዛኛው በሶሻል ሚዲያ ነው። ሶሻል ሚዲያ ያራዘመው ግጭት ቢኖር ሶስቱ ክልሎች ላይ ያለው ግጭት ያራዘመው ሶሻል ሚዲያ ነው። መንገድ መዝጋትን የሚያባብሰው ሶሻል ሚዲያ ነው። ሳይዘጋ ተዘጋ ይላል። በቃ ይዘጋል በሶሻል ሚዲያ። በሶሻል ሚዲያ የሚዘጋ መንገድ በሶሻል ሚዲያ ሲከፈት ተከፈታ ይባል። ይሄ በተግባር ከ2008 ጀምሮ እስከ ዛሬ ድረስ ባለሁበት በእያንዳንዱ ቦታ ላይ በተግባር የማየው ነገር ነው። ማህበራዊ ሚዲያው በጣም በዚህ በመንገድ መዝጋትና ሰላም በማሳጣት ጉዳይ ላይ እጅግ አደገኛ ጥፋት እያደረሰ እንደሆነ አውቃለሁ። እያየን ያለ ነው እሱ ነው። ለመጠፋፋት የሚሰባሰበው ዓለም ለመጠፋፋት ለማጥፋት የሚሰባሰበው ዓለም ዘረሰንት አሁን ያለንበት ዓለም ነው። ለኢትዮጵያ ምን ያስተምረናል? ለመጠፋፋት ብቻ ሰዎች ይሰባሰባሉ ሌሎችን ለማጥፋት። ህወሓት እንኳን ለክፋቱ ሲል ብዙ ነፃ አውጪ ነን የሚሉ በየቦታው ላይ የእንትና አውጪ ኮሚቴ እንትና አውጪ ኮሚቴ እንትና አውጪ ኮሚቴ እያለ በአማራ ክልል ያለውን ብቻ ልንገራችሁ። የቅማንት ነፃ አውጪ ኮሚቴ፣ የአገው ነፃ አውጪ ኮሚቴ፣ የአርጎባ ህዝብ ነፃ አውጪ ኮሚቴ፣ የከሚሴ ኦሮሞ ነፃ አውጪ ኮሚቴ፣ የሽናሻ ነፃ አውጪ ኮሚቴ፣ የአዊ ብሔረሰብ ነፃ አውጪ ኮሚቴ አማራ ክልል ላይ ብቻ ነው ያሉት። የቅማንት ብያችኋለሁ፣ የአገው ብያችኋለሁ፣ የአዊ ብያችኋለሁ፣ የአርጎባ የሚባል ብያችኋለሁ፣ የከሚሴ፣ የሽናሻ፣ የወይጦኑ ምናምን የሚባል ሁሉ የተጀመሩ ነበሩ የተቀበሩ ሁሉ ነፃ አውጪ ኮሚቴ ምናምን ብሎ አንድ ዓላማው አማራ የሚባለውን ህዝቡን መበተን ነው፣ ቁጥሩ መቀነስ። ከዛ በኋላ እነዛን ሰዎች በቤታቸው በጎረቤታቸው ጋር ጠላት እንዲያበጁ ማድረግ ነው። ህዝቡ ቁጥር ይቀንሳል፣ በየቦታው ላይ ቁስል ያበጃል፣ እርስ በርሱ የሚባላ ቡድን ይፈጥራል። አንተንትና አንተንትነህ ተብሎ እነዛ ኮሚቴዎች ጥቂቶች ወይ አውቀው ሆን ብለው ሊገቡ ይችላሉ። ብዙዎች ግን ተታለው ገብተው በኋላ መውጫ አጣው የቀሩ እንደሆኑ ነው። እኔ እንትና የሮብ የኩናማ ግን የለም ማው ቲኒ ተባረካው
ኢሮፕ ምናምን የለም ሌላ የለም በቃ እዛ ላይ ያንን ነገር አደረገና እነዚህ ኮሚቴዎች ምንድናቸው ካላችሁ የሱ ወጥ እንጨት ናቸው። ለራሳቸው አይደለም የሚሰሩት፣ ለዛ ይሄን ላቀደላቸው ሰው ነው የሚሰሩት የሚጠቅሙት። አንተ ተነስ ብሎ አብሮት ከኖረ ሰው ጋር በተለያየ ነገር ተዋህዶ በኢኮኖሚካልና በማህበራዊ ስኬቱ ላይ የሚያስብን የሚተጋን ህዝብ ጠላት እዛው ቤቱ ላይ ቀጥራለት እንዲጋደል ታደርገዋለህ። ታጋድሏለህ፣ ምን ትለዋለህ? በቃ መነካካት ነው። እንኳንስ ሌላ ሰርቶ ሊያገኝ ጭራሽ በቃ ልጆቻቸውን ሁሉ የተካፈሉ ሰዎች አሉ። ልጆቹንም ታካፍሏለህ። ባልና ሚስት እንዲገዳደል ታደርገዋለህ። ዘረኝነት ጥንብ ነው ብለዋል ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ይባላል። ጥንብ ነው በጣም መተማ ላይ ልጁን የገደለ ሰው ነጋዴ ባህር አካባቢ አለ። ልጆቹን የተካፈለ ሁለት ታሪክ አውቃለሁ። ልጆቹን ተካፍለው የተለያዩ እንደ አውሬ እጅግ እንደ ማር እንደ ወተት ሲላላሱ ሲጣፍጡ የነበረ ፍቅር ያላቸው ሰዎች ለመገዳደር ሲፈላለጉሉ አይቻልም። እጅግ በጣም ጸያፍ። ከዛ ጀምሬ ነው እኮ ተምሬ እዚህ ጋር ያለውን የጎጃሙንም ሆነ የትኛውን ቦታ ላይ ብሔርተኛ የማንም መጫወቻ የክፋት ጥግ እጅግ ነውረኛ አሸናፊ የሌለበት ሁሉም ሰው የሚዋረድበት ገዳዩም ተገዳዩም ሁሉ የሚያፍርበት የውርደት ጥግ የሚስተናገድበት መጥፎ የጦርነት ማዕድ ቢባል የዘረኝነት ጦርነት። ይህን ያየሁት ቅማንትና አማራ ብለው ከ2008 እስከ 2012 ላይ መተማና ጎንደር ድረስ ስለነበርኩ ማለት ነው። ያየሁትን ነው የምነግራችሁ እንጂ የሰማሁትን አይደለም። እና እንደዛ እያደረገ ሲሰራ ነበር። አረብ ሊግና የሚጠቀምበት አካል ማን? አረብ ሊግ ተቋቋመ። የተቋቋመበት ሌላ ዓላማ አለው። ግን አሁን ማን ነው የሚጠቀምበት? ምንስ ጠቀመ ለራሱ? በመካከሉ በዛ መካከል በዛ ተሰበሰበ በተባለው በአረብ ሊግ መካከል ላይ ገዥ ነኝ የሚል አንድ ቡድን ካለ ለዛ አልገዛም የሚልን አካል ለመጨፍለቅ የሚጠቀም ጥቂት ሰው ላይክ እኛ በብዙ ሰዓት የምናውቀው አረብ ሊግን ሶማሊያም ቢሆን አረብ ናት፣ ጅቡቲም አረብ ናት እየተባለች እንደሚባለው የግብፅ መጫወቻ ነው። ስለዚህ ማን የሚጠቀምበት? መሰባሰቡ አንድ ነገር ነው። የሚጠቀምበት ግን ማን ነው? ጥያቄው አፍሪካ አንድነት ድርጅትና የሚጠቀምበት ማን ነው? የአፍሪካ አንድነት ድርጅት ምናልባት ዩዝለስ ይመስለኛል። ጥቅም አልባው ተቋም የሚባለው አፍሪካ አንድነት ድርጅት ነው። የኢትዮጵያ መጠንከር እንደ ኢትዮጵያን ብቻ ሳይሆን ፓን አፍሪካኒዝም በማጠናከር አፍሪካ እንደ አፍሪካውያን አንድ ሆነው መብታቸውን ከጸጥታው ምክር ቤት ጀምረው የሚያስጠብቁበት እድል እንዳይፈጠር ለማድረግ ነው። ያ ጫና የአፍሪካውያንን ሁሉ ጫና ኢትዮጵያ ውስጥ ለማምጣት የታሰበው እንጂ እስካሁን ድረስ የአፍሪካ አንድነት ድርጅት ጥቅም የሰጠበትን ነገር ጎልቶ የሚታይ ታሪክ አላየውም። ምናልባት የጀመረበትም ቢሆን የፕሪቶሪያውን ስምምነት በባለቤትነት እንዲመራና ያንን ኃላፊነት ወስዶ የአፍሪካን ችግር በአፍሪካውያን መብት እንሰጣለን የሚለውን የጠቅላይ ሚኒስትር ዶክተር አብይ አህመድና የናይጄሪያው የድሮ መሪ ማን ናቸው ኦሉሴጉን ኦባሳንጆን ጨምሮ የተደረገው ነገር ብዙ ጥቅም አለው። የፕሪቶሪያ ስምምነት ይጣስ ነው አይጣስም እንደዚህ የምንለው ያንን በባለቤትነት የሚያስተዳድር የአፍሪካ አንድነት ድርጅት ይባላል። ስለ ኢትዮጵያ ህወሓት የኢትዮጵያ መንግስት ህወሓት አላከብር ቢልላት የምትነጋገረው ያንን በኃላፊነት ወስዶ ከሚመራው ተቋም ጋር ይሆናል ማለት ነው። የአፍሪካ አንድነት ድርጅት እንደ አፍሪካ አንድነት ድርጅት ደግሞ ይህን ጉዳይ ሲቆጣጠር ቀላል ነገር አይደለም እና እዚህ ጋር የኢትዮጵያ መንግስት ነው ችግሩ፣ የፕሪቶሪያ ስምምነት አልተስማማም ምናምን የሚለውን ለኢትዮጵያ መንግስት አይደለም የምጠይቁት። ኬዙን በደንብ ማጥራት ኦሉሴጉን ኦባሳንጆ የሚመሩት የአፍሪካ አንድነት ድርጅት ነው የሚቆጣጠረው። የኢትዮጵያ መንግስትም ካጠፋ ህወሓት ነኝ ብሎ በዛ በኩልም የተፈራረመው አካል ያ ነገር ካልተፈጸመ ማንኛውንም ሪፖርት የማውጣትና የመግለጽም ሙሉ ኃላፊነት ያለው የሚመስለኝ እኔ እስከዛሬም ድረስ የተረዳሁትና የማውቀው ነገር የአፍሪካ አንድነት ድርጅት እንደሚቆጣጠረው ነው። ሰዎችም ተናደው የነበሩት እንዴት አፍሪካውያን ነፃ ወጥተው እኛ የፈጠርነውንም ችግር ቢሆን ራሳቸው ፈተው ለመፍትሄ መስራት ጀመሩ ወይ? ለምን ይጀምራሉ? ይሄን ካሉማ ችግር አለ ብለው የሚፈተፍቱ አካላት ባለመግባታቸው የተበሳጩ ነበሩ። እሱን ነው የማውቀውና የአፍሪካ አንድነት ድርጅትም
ጥቅም የተቋቋምክበትን ዓላማ የሚያወጣ ለአፍሪካውያን መብትና ደህንነት የሚጠቅም ስራ ምስራቅ አፍሪካንም ማረጋጋ ሶማሌላንድ፣ ኢትዮጵያ፣ ጅቡቲ እዛና እዚህ በመቀሳሰር መጠቃቀም የለም ከቻለ አንድ እንዲሆን ወደ አንድነት በማምጣት የአፍሪካ አንድነት ድርጅት መስራት ያለብህን ስራ አቅምን ተጠቀም የሚል በእናንተ በእህት ወንድሞቼ ስም በዚህ ሰዓት አስተላልፈናል እንጂ ለሌላ መጫወቻ እንዳትሆን ነው። ተመድ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ምናምን የሚባሉ ዓለም አቀፍ ተቋማት ምንድን ናቸው? እንዴት ተቋቋሙ? ለምን ተቋቋሙ? ማን ምን እየሰራባቸው ነው? ዓላማቸውን እየተወጡ ነው የሚለውንም ጥያቄ እንድትይዙ ነው። ያንን እያወቅን ስንሄድ አያችሁ ተሳስተን የሆነ ፍርድ ከመስጠት እንቆጠባለን። ነገሮችን በቃ ለማየት ማለት ነው፣ ለመመዘን። ዝም ብሎ ያጠፋው ሰው ሁሉ እኮ ነኝ አዳኝ ነኝ ብሎ እያለ ያስቸገረን የተቋቋመበትን ዓላማ ሽጦና ምናምን የመጣን ኃይል ጀስት ለምን በዛ እኛ እንሰለባለን? አደረውን የበላ ኃይል ብላችሁ እና ተመድ ምንድን ነው ስሙና ተግባሩ ይገናኛል ወይ? ለምንድን ነው ዓለም ሰላም ያልሆነችው? መግለጫ በማውጣት ብቻ ነው የፍልስጤሞች መብት የሚከበረው? እስራኤልና ፍልስጤምን ሰላም ማድረግ የሚቻለው በመግለጫ ነው? ዩክሬንና ሩሲያን ሰላም ማድረግ የሚቻለው በመግለጫ ነው? እዚህ መካከለኛው ምስራቅ ላይ ያለውን ስጋት መቅረፍ የሚቻለው በመግለጫ ነው? የምስራቅ አፍሪካ ፖለቲክስ ጂኦፖለቲክስ በመግለጫ ነው እንትን የሚባለው ነው ወይ? ከዛ ባለፈ አይሄድም ወይ? ወይም የተባበሩት መንግስታት ምናምን በመግለጫ የሚያምነው መንግስት መባላል 192 193 ሀገራት አባላት እንዳሉት ነው የማውቀው። 192 193 ሀገራትን ህብረት ይዞ የትም ቦታ ላይ በሐቅ ቢቆም ማሸነፍ ይችላል፣ ሰላም ማምጣት ይችላል። ዝም ብሎ ከጦር ቀጠና ብሎ ደቡብ ኮሪያና ሰሜን ኮሪያ መካከል ላይ ጦር ወታደር ማስፈር ነው። ያ ነው የተባበሩት መንግስታት ድርጅት ስራው። ትልቅ አቅም ይዞ ለምን ደም አይጠቀም? ለምን ዓለምን ሰላም አያደርግም? መሄድ የሚገባው ድረስ ሄዶ ዓለም ሰላም እንድትሆን ለምን አያደርግም? ሰዎች ቤታቸው ከፈረሰ ኑሯቸው ከተጎሳቆለ በኋላ የእርዳታ እህል ሰብስቦ በመሄድ ነው እነዛ ሰዎችን የሚጠቅማቸው? አይ ቲንክ የማይረባ ነገር ሁሉ የሚሰማለ እዚህ ሚዲያው ላይና ከሰማችሁ የእናንተ ትልቅነት ትልቅ ዋጋ ያውጣ። ትልቅ ነን ካላችሁ ትልቅነታችሁን የሚያሳይ ስራ ሱዳን ላይ ያለውን ነገር እየተፍጨረጨራችሁ ሰውን ሰላም ለማድረግ ጥረት ስታደርጉ ሳይቃጠል በቅጠል እንደሚባለው ይሄ ያበሻ ነው። በእንግሊዘኛው ለጎተሬዝ የሚነግርልኝ ሰው ካለ ለአንቶኒዮ ጎተሬዝ ንገሩልኝ። ሳይቃጠል በቅጠል ነው። ከተበላሸ በኋላ ማስተካከል ብዙ ነው። ስለዚህ አቅማችሁን ማን ነው የሚጠቀምበት? የተባበሩት መንግስታት ድርጅት ምንድነው እየሰራ ያለው? ካልሰራ ምን ሆኖ ነው? ማን ጠለፈው? ማን አጠፋው? ለማን ነው እያገለገለ ያለው? ጥያቄውን መልሱ። የአውሮፓ ህብረት አለ። ማን ነው እየጠቀመ ያለው? አውሮፓውያንን ነው። በዘመኑ ሲጠቅም የመጣል ህብረት አለ፣ ናቶ አለ። በዘመናችሁ ኦልሬዲ የተሳሳተ አጠቃቀም ተጠቅማችሁበት ሊሆን ይችላል። ቀጣዩ ግን እንደዛ አይጠቅምም። ለምንድን ነው ፍሌክሲብል የማታደርጉት? በሰጦ መቀበል ለምንድን ነው በሰላም የማትመጡት? በሰላም ብትመጡ እኮ ሰላም እናንተም ሰላም ትሆናላችሁ፣ እናንተም ታተርፋላችሁ። ከዚህ በፊት የነበራችሁበትን ዶሴ ቀይራችሁ ፍሌክሲቢሊቲ ማምጣት። ተበተኑ ተብሎ አገር ስትገነጣጥሉ ኖራችሁ አሁን ደግሞ በኔቶ በኩል ሰብስባችሁ ኃይል ለመፍጠር የምታደርጉት ነገር ለምን መበታተን ካዋጣ መሰብሰብ ለምን በዚህ ልክ አጓጓችሁ የሚል ለኔቶና የሚጠቀምበት አካልም ማን እንደሆነ ይታወቃል። ከሌ ብለን እንትን ማለት አይደለም። ነጥቡን እንነካለን፣ ቼክ ታርጉታላችሁ። ሚዲያ እንዳልኳችሁ መነካካት፣ ተች ማድረግ፣ ከዛ እውነታውን እያንዳንዱ ሰው በቻለው አቅም እንዲያመሰጥር እንዲፈልግ ማድረግ ነው። ሚዲያ እሱን ነው የሚሰራው እንጂ ሁሉን የውሳኔ ሰጪ የፍርድ ቤት ውሳኔ አጽዳቂ አይደለም። ሚዲያ ተች ማድረግ ነው። ፍርዱ እኮ ለህዝብ ነው። እያንዳንዱ ማናት ግብፅ እንኳን ባለፈው እንቀሰቅሳለን ለዓለም እናሳጣለን ኢትዮጵያን እንደሆነች ምናምን ምን ማለት ነው? ለህዝብ ያልሆነ ወሬ እየነገር የዓለም ህዝብ እንዲፈርድባት፣ እንዳይተባበራት፣ እንዳይረዳት እናደርጋለን አይነት ነው። ያ ማለት ሚዲያ የሆነ ነገር ያደርሳል። ውሳኔና ባለቤትነት ግን ለታላቁ የሰው ልጅ ለህዝብ ነው ማለት ነው። እሱን እንድታዩልኝ ነው። ያው ናቶንና አውሮፓ ህብረትንም
ለምን ተሰርቶ ለምን የሚባሉትን ነው። ይሄ በአጠቃላይ ለማንሳት የፈለኩበት ለመጠፋፋት ሰው ይሰባሰባል። ህወሓትን ወስዳችሁት ከዛ ሸኔም እንደዚህ መሳሪያ እየተረዳዱ እንደሚጠቃቀሙት አይነት ለመረዳዳት ግን ሲጠቃቀሙት አሁን ግብጽ ሶማሊያ የኔ ምናምንት እያለች ከዛ ከሶማሌላንድ ጋር ከኢትዮጵያ ጋር የተያያዘ ጉዳይ የምትፈተፍትበት ሁናቴ አለ። ለምንድነው ለዛ ለጋዛውያን ለፍልስጤማውያን አልደረሰችው? ስብስቡ ለበቀል ነው። ሱዳን እያለች ያበደች ነው። ሱዳን ድናት ብላ ጥቁርናችሁ በጥቁርነትም ደግሞ እየጣላች ታንኩ ሳራይ የነበረች ግብጽ ሱዳን ከኢትዮጵያ ጋር እየተጋጨች ሀገሯን አፍርሳ ህዝቧ እየተሰቃየ በመከራ እየኖረች እዛ ግብጽ መሬት ላይ ማንም እየመጣ አሸባሪዎችን እያሰለጠነ የሚፈልገውን ቦታ እየወጋ እየረበሸ ሄዶ የሚጠለልበት የአሸባሪዎች የገዳዮች ማረፊያ ምድር ለማድረግ ነው የታሰበው። የለም ይሄ አይጠቅምም። እንደ ኢትዮጵያም ሁሉም ጎረቤቶቻችን እንኳን የኛ ጎረቤቶች ሱዳን፣ ኬንያ፣ ሶማሊያ፣ ጅቡቲ፣ ኤርትራ ይቅርና መላው ዓለም ሰላም መሆን አለበት። የኛ ሰላም እንዲጠበቅ ከፈለግን እኛ መብላትና መጠጣት ከፈለግን እንዳይረበን ከፈለግን ሌሎች ሰዎች እንዳይራቡ ማድረግ ነው። የኛ ሰላም የሚመነጨው ከሌላ ደስታችን የሚመነጨው ከሌላ ሰው ነው። እያንዳንዱ እንደ ግለሰብም ደስታችሁ የሚመነጨው ከሰዎች ነው። ማንኛውም ሰላማችን የሚመነጨው ከሌሎች ነውና እንኳንስ ለሱዳን ማለት ነውና እነዛ ግን ያሉት እነሱ ራቅ ብለው እዛ ጋር የሚፈልጉትን መሳሪያ ብቻ እየወረወሩ ሱዳንና ኢትዮጵያን እሳት ላይ ያኖሩ እነሱ እንዲዝናኑ ያሰቡበት አይነት መጥፎ እቅድ አለ። ይሄን የዘርና እየተባለ ሰው ለቀብርና ለመጠፋፋት የሚሰባሰብበትን ሁናቴ ለመጥቀስ ነው። ሃይማኖት ቢጠቀስ ለመገዳደል ነው። ብሔር ቢዘረዘር መጀመሪያም የተሰራበትም መነጣጠልን ለዛ ነው የሰሩት። ሰዎች ነው የሰሩት እኮ። መንግስተ ሰማያት አንድ ነች፣ ሲኦልም አንድ ነው። ጀነት ሌላ ሲኦል ሌላ እስካሁን አልመጣም። የሰው ልጆችም ሳይንሱም ሉሲ ከአፋር ተገኘች ከኢትዮጵያ። ሃይማኖታዊ መጽሐፍ ደግሞ አደምና ሐዋ አዳምና ሔዋን ነው። ከዛ ውጭ አልተቀየረም እኮ። ትናንትና ያንን እንኳን ብለን ዛሬ አልጠየቅም። አንድ ሰው አማርኛ ሲያወራ ኖሮ አማራ ነው ሲባል ከኖረ በኋላ እንግሊዘኛ ሲችል ደግሞ እንግሊዛዊ ነው ሊባል ነው ወይስ ብለን አልጠየቅንም። እነሱም እንድንጠይቅ አይፈቅዱም። ከጠየቅንም ሌላ ደግሞ የሚጠይቅ ሰው እንዳይመጣ ቦታ ይሰጡናል። እንደዚህ አይነት ለቀብር ብቻ የሚሰበሰቡ ሰዎች ዘር የሚጠቅሱ ለረከሰ ዓላማቸው ሲሉ ገነጣጣይነትን የሚሰብኩና የሚያኖሩ እንጂ ዘር ጠቅሰው የጠቀሙት ሰው የለም። ዘር ጠቅሰው የሚያወሩትን ዘር ጠቅሰው እኮ ነው። አንድ ሰው ሲጠቅሙ አይተን አናቅም፣ በታሪክም አናውቅም። ማንም ቢሆን ዘር ጠቅሶ ሰው መጉዳት፣ ሃይማኖት ጠቅሶ ሰው መጉዳት የተለመደ ነው። እሱ ነው እየተደረገ ያለው። ስለዚህ ከዛ እንውጣ። እሱ ላይ የምንወጣው ደግሞ ቢያንስ ራሳችን እኔ፣ አንቺ፣ አንተ ራሳችንን ነፃ ካወጣን እንትን ለውጥ የሚጀምረው ከራስ ስለሆነ በዛ ስሜት ነው። ያንን አይነት ሐሳቤ ይዘን ቅድም አማራ ክልል ላይ እንትን ያልኳችሁን ቸክ አድርጉት፣ ደጋግማችሁ አውሩት። እነዛ ነፃ አውጪ ተብለው ስንት ህዝብ እንዳስጨፋጨፉባቸው እነሱ ራሳቸውን ነፃ እንዳይወጡ ለዛ ላደራጃቸውና እውቅና ለሰጣቸው ኮንፌዴሬሽን አቋቋምን ብለው ላቋቋሙት ሰዎች ባርነት ራሳቸውን አጋልጠው እንዲሰጡ የተሰራ ደባ መሆኑን ቸክ ያደርጋችሁ በእንደዛ አይነት አሻጥር ላለመጠለፍ ጥረት ማለት ያለፈው እኮ አለፈዋል። ያለፈው የሚያከስረን ካልተማርንበት ነው። ከተማርንበት እናተርፍበታለን፣ እንተርፍበታለን። ትናንትና የመታን ድንጋይ መልሶ ሊመታን አይገባም። ብሔርተኛ፣ ዘረኛ እንደዚህ ተብሎ ዛሬ ስለ ምንድነው እዚህ ጋር ሰራሉ የኑሮ በጽዳት ኑሮ በዚህ ላይ እንደዚህ ጽዳት ምናምን ያው ቀጥታ እንትኑን ባልልም በአዲስ አበባ ላይ ያለ ጽዳትንና ጤናን መሰረት ያደረጉ ዘመቻዎች ላይ ጠቅላይ ሚኒስትሩ የሰሩትን አላወራንም። እንደገና ሚዲያ ለሀገር እና ሚዲያ ምን አይነት ግንኙነት እና መጠቃቀም አለባቸው ላይ ብለን እንትን አላለም። ከዛ ይልቅ
የሆነ ጀነራል ተፈራ መግለጫ ሰጡ ምናምን ዘመነ እንደዚህ ሊመጣ ነው ወደዛ ሊሄድ ነው ብለው ቴንሽን አድርገውናል። ምን ማለት ነው? አሁንም እነሱ በዚህ ይሄን እስካሉ ድረስ በቃ አይ ከፈለግን እንመርጣለን። ይሄ እኮ አጋጣሚ ነው ምርጫ ምን አባቱ ይሄ እኮ ዝም ብሎ እንደዚህ ንግግሩ ራሱ ይሄ ነው ሰው የሚመራው ይሄ ራሱን ይመራል ይሄ አንደበቱን ያስተዳድራል ብላችሁ እንድትንቁት ነው። የተሰሩበትም ዓላማ በእርግጥ ህዝብንና ሀገርን የሚያሳፍር ስራ ለመስራት ለማዋረድ ነው የተደረገው። ዓላማው ስኬታማ ነን ብለው መግለጫ ሁሉ የሚሰጡት ትግሉን እዚህ አድርሰነዋል ይላሉ። ሚንስ ብዙ ሰው አዋርደናል፣ ብዙ ሰው አጎሳቁለናል፣ ብዙ ሰዎችን በዝብዘናል፣ ብዙን ህዝብ ታሪኩን አጎሳቁለናል፣ አሳፋሪ ታሪክ እንዲጽፍ አድርገነዋል ማለት ነው። ሌባ እንግዲህ አቅዶ ይሰርቃል። አቅዶ ከሰረቀ በኋላም እንዳይነቃበት ይዘጋጃል። ከተዘጋጀም በኋላ ከተነቃም እንኳ በኋላ ማለት የሚከላከልበትን የሚመክትበትን ከዛ ነገር ከደሙ ንጹህ ነኝ የሚል ጲላጦሳዊ ስሜትን ሁሉ ለማሳካት አስቦና ሰርቶ የተሰረቀው ሰው ግን ምንም አለማድረጉንና ለማድረግም እንኳን አለማሰቡን ስታዩ በጣም ታዝናላችሁ ነው። አሁን ላይ ሌባው አስቦ ነው ተዘጋጅቶ ነው የሰረቀው። ልክ ዛሬም እንደዚህ እንደሚያስጨፍሩን አይነት ሌቦች ማለት ነው። እና እነሱ እንደዛ ይናገራሉ፣ ይሰርቃሉ። ከሰረቁ በኋላም አሁንም ወደ ሌላ ስርቆት ለመሄድ ያቅዳሉ እንጂ ያ ነገር እንዳይነካባቸው ተዘጋጅተው ምስክር አላቸው ምናምን ጉልበተኛ አላቸው እንደዚህ ሚዲያ አላቸው ብዙ ነገር አድርገው ይሄዳሉ። የተሰረቀው ሰው የተጎዳው ሰው ጉዳቱንና የተሰረቀበትን ነገር ለማስመለስ ኦር ሌላ እንኳን ለሌላ ጊዜ እንኳን ከእንደዛ አይነት መጥፎ ፈተና ራሱን ለመጠበቅ ምንም አለማሰቡ ለማሰብም አለመሞከሩን ስታዩ ደግሞ ይገርማል የሚል ነው። ይሄ በማንኛውም ነገራችን ላይ ጠቅላላ እያንዳንዱ ሰው ብዙ ነገር ያውቃል። ብዙ ነገር ታውቃላችሁ። ብዙ እሱን እያገኘን ከገጠመን ነገር ተምረን ሌሎች እንዲማሩበት እንዳናደርግ ነው እኮ እነዛ አርት ኩርሲውን እያወሩ በዛ ቢዚ እያደረጉን ወደምንድንበት እሳቤና አመለካከት እንዳንመለስ የሚያደርጉት እንጂ ብዙ እውቀት አለ በእያንዳንዳችሁ ውስጥ። ቸክ አድርጉት የደረሰውን ነገር እንዴት እንደተረዳችሁት። ከዛ ተምረን ሌሎችን ማስተምረን ወደ ከፍታችን ለመሄድ መስራት ሲገባን እነዛ ክፎች ወደ ክፉ ወጥመዳቸው ለመጎተት የሚያደርጉትን ጥረት ባይ ኤኒሜንስ በንግድም በትምህርትም በኢኮኖሚ በቤተሰብ በፍቅር በኑሮ በየትኛውም አግባብ እዩት። የኑነ ሌቦች እና እነዛ ክፎች የቀሙንን ነገር ቀምተውን ለማስመለስ እንኳን ምንም ሳናደርግ እንደውም ጭራሽ ደግሞ ሌላ ነገር ሊወስዱብን የሚመጡበትን አይነት ሐሳቤ ሰው ለዛ መፍትሄ የሚሆነው እኛ እሱን መመከት የምንችልበትን ሐሳቤ ንቃተ ህሊናችንን ከፍ ማድረግ እንጂ ይሄ እንደነሱ አይነቱ ጋር እንትን አይልም ማለት ነው። አሁን ላይ ያለችው ዓለምና ዓለማውያንንም ይሄንኑ የሚመስል ጠቅላላ ግንዛቤ አላቸው የሚል ነው ማጠቃለያ ማድረግ የፈለኩትና በአጠቃላይ እንደ ሀገር እንደ ዓለም ባለንበት ምድር ላይ ሁሉ ነገር ካልኩሌሽን ነው። አንዳንድ ቦታ ላይ የጎማ ምግብ አለ ይባላል። የጎማ እንቁላል የላስቲክ እንቁላል ተሰራ ይባላል። ንግዱ እንደዛ ነው። ሰው ስልጣኔውንም እውቀቱንም ጥበቡንም ሁሉ ወደሚፈልገው አይነት ነገር እየወሰደ ያለበት ነገር ነው። በእውቀት መመከት የሚችል ሰው በእውቀቱ ይመክት፣ በጸሎት የሚመክት በጸሎት፣ በገንዘብ የሚመክት በገንዘብ ይመክት። ሁላችንም በአንድ ስንሆን ግን አንዱ የሌለው አንዱ ላይ ያለ ሙሉነት በሰው ልጆች ሁሉ በዓለም ምድር ሁሉ አለ። አንዲት ምድር ለብቻዋ ቆማ ምንም የምታመጣው ነገር ስኬት የላትም። አብረን ስንቆም እናምራለን። በተለይ ኢትዮጵያውያን ደግሞ ከደረሰብን በደል አንጻር ፈጣሪ ከኛ ጋር ስለሚሆን ትልቁን የማሸነፍ አቅም ስለምናገኝ አብረን እንሁን። ሀቅ ይጠቅማል። ያለፍንበትን ቸክ እናድርግ። ሀቅ ምን ያህል ውድና የሚያምር እንደሆነ ለማየት ማለት ነው። በእነዚህ አይነት መልኩ ነው መነጋገር ያለብን። ኢትዮጵያ ግን ማሸነፏ ምንም ጥያቄ የለውም። እኛ ራሳችንን ጠብቀን የዛ የበጎ ነገር የብርሃናማው ታሪክ ተቋዳሾች ሆነን ታሪካችንን በመልካም እንጻፍ። ይህ ካለፍንበት መከራ ሁሉ አይብስም። አሁን የደረስንበት እጅግ በጣም ብዙ አማራጮችን እያየን ያለንበት ዓለም ነው ምንፈጥረው። ኢትዮጵያ ውስጥ በተለይ የሚነቃ ካለ ይንቃ፣ ካልነቃም የራሱ እንጂ ሀቅን ወደኋላ መቀልበስ አይቻልም። እኛ የምንደግፈው ሀቅን ነው። እኛ የምንደግፈው ኢትዮጵያን ነው። እኛ ኢትዮጵያን ሀቅን የያዙን ሁሉ እንወዳለን። ኢትዮጵያን እያሻገሩ ያሉ መሪዎቻችንን፣ ትልልቅ ሰዎችን፣ እናት አባቶቻችንን እናከብራለን።
ማክበር መከበር ስለሆነ ዘለፋ ውስጥ አንሰማራም፣ በክፋት አንሰማራም፣ በመሳሳትም ቢሆንና ኢትዮጵያ ታበጽሕና በእግዚአብሔር ኢትዮጵያ ትቀጥላለች። ተባረኩልኝ። በያላችሁበት በረከት ያብዛላችሁ። ኢትዮጵያ አምላክ አብሯችሁን። በሐቅ ጽኑ፣ ሐቅን ውደዱ። እውነቴን ነው። ኢትዮጵያ ትቀጥላለች። ሌላ ቀን እናወራለን። ብቻ እናንተ በርቱ። ሰላም ቆዩኝ። ደህና ደሩ። ተባረኩ።